የሀገራት የመሰረተ ልማት ዝርጋታ ተጨባጭ ደረጃ የአጠቃላይ የኢኮኖሚ እድገታቸው መለኪያ ከሆኑት መካከል አንዱ ነው። የነዚህ የመሰረተ ልማት አውታሮች ለዜጎቻቸው ያላቸው ተደራሽነት መጠን ለኑሮ ደረጃቸው የተሻለ መሆን እማኝነትን ይሰጣል። የኤሌክትሪክ ኃይል፣ ቴሌኮም፣ የመጠጥ ውሃ አቅርቦት የመሳሰሉት በመሰረታዊነት የሚጠቀሱ የመሰረተ ልማት አውታሮች ሆነው ሲቀመጡ እነዚህን ለማሟላት ደግሞ መንገድ ቁልፍ አስተሳሳሪ አውታር ነው ማለት ይቻላል። መንገድ ቁስም ብቻ ሳይሆን ልማትን ደጅ ድረስ ያጓጉዛል ይባልለታል። በክልሎች ውስጥና ክልሎችንና ድንበርን ጭምር አቆራርጠው የሚያልፉ የአስፋልት ዋና ዋና መስመር መንገዶች ግንባታን በማቀድ በመገንባት በመጠገንና በማስተዳደር ስልጣን የተሰጠው የኢትዮጵያ መንገዶች አስተዳደርም የሚገነባቸው መንገዶች ከፍ ያለውን ኢኮኖሚያዊ ፋይዳና የመሰረተ ልማቱን ተደራሽነት የሚያሳድጉ ናቸው። በአሁኑ ወቅት በተለይ ከልማት አጋሮች ጋር በመተባበር የሚገነቡ ዘመናዊ ሀገርና ሀገራት አቋራጭ አስፋልት መንገዶችንና ዘመናዊ የኤክስፕረስ መንገዶችን ጭምር በኃላፊነት ይገነባል። ከዚህ ባሻገርም የኢትዮጵያን የመንገድ ግንባታ የጥራት ደረጃዎችና ተያያዥ የፖሊሲ ጉዳዮችን ይቀርጻል፣ ይከታተላል፣ ያስፈጽማል። ከዚህ ሁሉ የአስተዳደሩ ኃላፊነት አንጻር ሲመዘን ታዲያ የኢትዮጵያ መንገዶች አስተዳደር መሰረተ ልማቱን ከማልማት ባሻገር ለሌሎች የሀገር ልማት መተላለፊያ መስመር ሆኖ በማጓጓዝም ረገድ ታላቅ ሚናውን እየተወጣ ነው ማለት ይቻላል። ከ2020 እስከ 2030 ዓመተ ምህረት ድረስም በፌዴራል በክልሎችና በወረዳ ደረጃ የመንገዶችን ግንባታ ለማከናወን የ10 ዓመት ዕቅድ ነድፎ እየሰራ ይገኛል። አስተዳደሩ በፌዴራል ደረጃ በዘመናዊ ኤክስፕረስ መንገድ ዝርጋታ እስከ 1349 ኪሎ ሜትር፣ አዳዲስ ዋና ዋና አገናኝ አስፋልት መንገዶችን 8835 ኪሎ ሜትር፣ አጠቃላይ ጥገና 9154 ኪሎ ሜትር፣ ደረጃ የማሻሻልና ማስፋት 13458 ኪሎ ሜትር፣ ከባድ ጥገናን 15344 ኪሎ ሜትሮች ያህል ለማድረስ አበክሮ እየሰራ ይገኛል። እኛም ይህን ያስተዳደሩ ዕቅድና መሬት ላይ ያለውን ተጨባጭ ሁኔታ በተለያዩ አካባቢዎች የተንቀሳቀስን ወደ እናንተ በመደበኛነት ማድረስ ከጀመርን ሰንበትበት ብለናል። ዛሬም በሀገራችን የንጋትን ፀሐይ ቀደም ብለው ከሚሞቁት የምስራቆቹ ከተሞች ድሬዳዋና ጅጅጋ አካባቢዎች ዘልቀናል። ድሬዳዋ ሽኒሌ የሚዘልቀውን የአስፋልት መንገድ ግንባታ ፕሮጀክትና የድሬዳዋ ተለዋጭ ወይም ኦቨርፓስ መንገድ ግንባታ የደረሱባቸውን ደረጃዎች ለመቃኘት ነበር በቅድሚያ ድሬ መግባታችን። የቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን የሁለቱንም መንገዶች ግንባታ በማከናወን ቤዛ ኢንጂነሪንግ ኃላፊነቱ የተወሰነ የግል ድርጅትም በማማከሩ ሥራ ኃላፊነት የተሰጣቸው ተቋማት ናቸው። ድሬዳዋ ከተማን ከሶማሌ ክልሏ ሽንሌ ከተማ የሚያገናኙ የአስፋልት መንገድና የከተማዋ የተለዋጭ መንገድ ግንባታ በአጠቃላይ ከ29 ኪሎ ሜትር በላይ ይረዝማል። የግንባታ ደረጃውም የኮንክሪት አስፋልት ሲሆን ከ1.1 ቢሊዮን ብር በላይ ተበጅቶለት የሚካሄድ ግንባታ ነው። የድሬዳዋ ጅቡቲ መስመር በሀገራችን በወጪና ገቢ ምርቶች ማጓጓዝ ሂደት ቁልፍ ከሆኑ መስመሮች መካከል የሚመደብ ነው። የመንገድ ግንባታው ፕሮጀክት ከዚህ አንጻር የተቃኘ ዓላማም ያለው ነው። አንደኛ ይሄ ሶማሌ ክልልን ከድሬዳዋ ከተማ አስተዳደር ማገናኘት ነው። በፊት ላይ ይወስድ የነበረውን ረጅም ሰዓት ከዚህ አሁን ከሽኒሌ ተነስቶ ድሬዳዋ ለመድረስ ይወስድ የነበረውን ሰዓት በአጭር ሰዓት በ20 እና በ15 ደቂቃ እንድንደርስ አድርጎናል። ድሬዳዋ ባይፓስም ተመሳሳይ ምንድነው ከተማ ውስጥ ገብተው እነዚህ ትላልቅ መኪኖች
የሚፈጥሩት የትራፊክ መጨናነቅ ነበረ። ያንን ነገር መቅረፍ ችለናል ማለት ነው። በተለይ ደግሞ ከተማ ውስጥ የሚሰራ እንደመሆኑ መጠን ብዙ ችግሮች ይኖራሉ። በተለይ ደግሞ ከወሰን ማስከበር በተያያዘ በብዙ ፕሮጀክቶች ላይ ያጋጠመን ያለውን ችግር እሱ ስለሆነ በዚህ ረገድ የድሬዳዋ አስተዳደር ከፍተኛውን ከመስሪያ ቤታችን ጋር በመሆን ከፍተኛውን ድርሻ ተወጥቷል። ይሄ ምንድነው? በየሳምንቱ እንዳስፈላጊነቱም ደግሞ ችግሮች በሚከሰቱበት ጊዜ በቅርበት ሆኖ ቶሎ እየፈቱ በመሄድ ፕሮጀክቶች የተሻለ አፈጻጸም እንዲኖራቸው ማድረግ ተችሏል። የመንገዱ ግንባታ በተለያዩ ተግዳሮቶች ከተቀመጠለት ጊዜ ገፋ ያደረገ ቢሆንም አሁን ላይ ግን ችግሮቹ ተቀርፈው ሙሉ በሙሉ ወደ መጠናቀቅ ደረጃው ላይ ይገኛል። የተወሰነ ዲሌይ አድርገናል። ያም ዲሌይ የተፈጠረው ደግሞ በተለያዩ ማለት ሜጀርሊ ከወሰን ማስከበር ጋር ተያይዞ የተፈጠሩ ችግሮች ናቸው። ከክፍያ መዘግየት ጋር የተፈጠሩ ችግሮች አሉ። የኮንትራክተሩም አቅም ማነስና እነዚህ ችግሮች ነበሩ። እነዚህን ችግሮች ኮምፕሊትሊ ፈተን አሁን የደረስንበት ደረጃ ላይ ደርሰናል ማለት ነው። መጀመሪያ ላይ ያጋጠመን ዋነኛ ችግር ከአሰሪያችን የገንዘብ ክፍያዎችን በፈለግነው ፍጥነት አለመለቀቅ ነበር። ይህም የማጠናቀቂያ ጊዜያችንን ትንሽ አዘግይቶብናል። ሆኖም ይህ ችግር ተቀርፎ አሁን እንደምታዩት እዚህ ደረጃ ላይ ደርሰናል። We are finishing this project about 99%. The project is completed and only አሁን ላይ 99 በመቶ የሚሆነውን ግንባታ አጠናቀናል። አነስተኛ ማጠናቀቂያ ስራዎች ብቻ ናቸው አሁን ላይ የሚቀሩ። እስካሁን በነበረን የግንባታ ስራ ሂደት ከአሰሪ ተቋሙ ከአማካሪ ድርጅቱና ከከተማው አስተዳደር ጋር በጥሩ መናበብ ነው ያጠናቀቅ ነው። ከጊዜና በጀት ተገቢው አጠቃቀም ባሻገር መንገዱ የታለመለትን የግንባታ ደረጃና ጥራት ማሟላቱን በሁሉም የግንባታው ተዋናያን ዘንድ ማረጋገጥና መከታተል ግድ የሚል ኃላፊነትም ነው። የኢትዮጵያ መንገዶች አስተዳደር ያው አማካሪ መሐንዲስን ሲቀጥር ለሁለት ዓላማ ነው። አንደኛ መንገዱ በተያዘለት የጊዜ ገደብ ተጠናቆ ለአገልግሎት እንዲበቃ ሲሆን፣ ሁለተኛው ደግሞ መንገዱ ጥራቱን ጠብቆ እንዲሰራ ነው። እኛም ደግሞ እንደ አማካሪ መሐንዲሶች ቲም አለን። ሁሉም የስራ ደረጃ ከጠረጋ ጀምሮ አስፋልቱ እስኪያልቅበት ደረጃ ያለው እያንዳንዱ አክቲቪቲ ኳሊቲውን እያስጠበቅን ይሄንበት ፕሮጀክቱ ደግሞ በታለመበት ጊዜ እንዲያልቅ የማማከር ያሉ ችግሮችን በቅርበት ሶልቭ በማድረግ ፕሮጀክቱ በጊዜው እንዲያልቅ ለማድረግ ይሞከራል ማለት ነው። ፕሮጀክቱ ከጥራት አንጻር ስናየው ማለት ምንድነው አማካሪ መሐንዲስም አለ። እኛም ደግሞ ይሄ በአዲሱ አደረጃጀት የኢትዮጵያ መንገዶች አስተዳደር ራሱ እዚህ መጥቶ መቀመጡ ምንድነው ፕሮጀክቱን እግር በእግር ከስር ችግሮች ካሉም ችግሮቹን ፈተው ኤኒ ነገር ካለ እዚሁ ላይ ፈተው መስራት እየተቻለ ስለሆነ ከዛ አንጻር ትልቅ ማለት ከኳሊቲ አንጻር በጣም በጥሩ በሚባል ደረጃ ማጠናቀቅ ችለናል ማለት ነው። ከድሬዳዋ ሽኒሌ የተዘረጋውና በተለይ ከባድ የጭነት ተሽከርካሪዎች ከጅቡቲ ድሬዳዋ ደወሌ መስመር ሲመጡ ከተማ መሃል ሳይገቡ በተለዋጭ መስመር እንዲጓዙ የሚያደርገው ይህ ተለዋጭ መንገድ ጉዞን ያሳለጠ የነበሩት ተግዳሮቶችን የቀረፈ ነው። ተጠቃሚዎቹ እንደገለጹልን የድሬዳዋ መስመር ከ10 ዓመት በላይ ያውቀዋለሁ፣ አሽከርክሬበታለሁ። እኔ አሁን ከአዲስ አበባ ነው ኮንቲነር አራግፌ እቃ ተመልሼ ወደ ጅቡቲ እየገባው ነው። ቀጥታ ወደ ጅቡቲ ነው የሚሄደው። እኔ በጣም ለረጅም ዓመት ነው ያሽከረከርኩት። በዚህ ነው አቋርጠን የምንመላለሰው። ለብዙ ጊዜ ድሬዳዋን አውቃታለሁ። ከተማ ውስጥ የሚገጥመን ምንድነው? አንደኛ መንገዱ ጠባብ ነው። ሁለተኛ ደግሞ ከተማ ውስጥ በጣም ብዙ ባጃጆች አሉ። እነኛ ባጃጆች ጋር ተጋፍቶ ለማለፍ ከባድ ነበረ። የኛ እንደምታየው ከባድ መኪና ነው። እንደ ልባችን መሽሎክለክ አንችልም። መንገድ እንዘጋለን።
የኛ ለአንድ ደቂቃ መንገድ መዝጋት ሙሉ ከተማዋን ይዘጋጋው ነበር መንገዱ። አሁን ቢያንስ ከተማው እንደዚህ ነፃ የሆነ ይመስለኛል በዚሁ አጋጣሚ። ከዛ ውጪ ከታክሲዎች ጋር ያለ መነካካት ነው። ትንሽም ይሁን ትልቅ መነካካት ለኛ አደጋ አለው። እሳት ነው ጭነን የምንሄደው። ትንሿ ነገር ለከተማውም ብዙ አደጋ ታደርስ ነበር። ችግር ፈች ሆኖልናል። መንገዱ ሰዓት ቀንሶልናል፣ መጨናነቁን ቀንሶልናል። ይሄ መንገድ ከተጀመረ በጣም ቆንጆ መንገድ ነው። አንደኛ የትራፊክ ፍሰቱን ቀንሶታል፣ ብዙ አደጋ ቀንሷል። በከተማው እየገባን ሳለ ብዙ መጨናነቅ ነበር፣ ባጃጆቹም ጋር ብዙ ልፊያ ነበር። አሁን ግን በዚህ ከሆነ ብዙም ሰዓት የማይወስድብን ቶሎ መተን እናርፋለን። ከተማ ውስጥ ረጅም ሰዓት እንፈጅ ነበረ እና አሁን ይሄ አዲሱ መንገድ በመከፈቱ አንደኛ ሰዓታችንን ራሱ በጣም ነው ሴቭ ያደረገልን። ገብተዋል። ከባጃጅ ጋር በጣም ከተማ ውስጥ ክራውድድ ነበረ፣ እኛም ራሱ ክራውድድ እንፈጥር ነበረ። አሁን ይሄ መንገድ በመከፈቱ በጣም እፎይታ ነው ያገኘ ነው። በጣም ደስ የሚል መንገድ ነው፣ መጨናነቅ የለውም። አሽከርካሪዎቹ በመስመሩ ካላቸው እርካታ ባሻገር ምንም እንኳን አዲስ የተገነባ መስመር ቢሆንም በተቻለ ፍጥነት ቢሟላ ያሉትንም ችግር መጠቆማቸው አልቀረም። ሌላ ችግር አሁን እኛ የማደያ ችግር ያለብን በዚህ መስመር ስንመጣ እንደ ልብ ነዳጅ አናገኝ። በከተማ ቢሆን በከተማ ያለ ወረፋ ናፍጣ የሚቀዳበት አጋጣሚ አለ። አሁን በዚህ ምንም ማደያም የለም፣ ምግብ ምንም አናገኝም እዚህ ውስጥ ካልዞርን በቀር። እኛ ትልቁ አሁን እዚህ መስመር ላይ እኛ ችግራችን ነዳጅ ነው። ነዳጅ በጣም በከፍተኛ ሁኔታ ረጅም ሰዓት ነው የምንሰለፈው። ጊዜያችንን በቃ እየወሰደ ያለው ነዳጅ ነው። የነዳጅ ችግር ከፍተኛ የሆነ የነዳጅ ችግር አለ። በቃ መስመር ላይ ነዳጅ እያገኘን አይደለም። ለከባድ ተሽከርካሪዎች ምልክት ቢኖረው ሰዓት ገደብ ቢኖረው አሪፍ ነው። ማታ ማታ ብዙ ጊዜ ግጭት ምናምን ይበዛል። ያቺ ትስተካከል ነው እንጂ ሌላው መንገዱ በጣም ቆንጆ ነው፣ ደስ የሚል ነገር። በቅርቡ ሙሉ በሙሉ ተጠናቆ ገንቢዎቹና አስገንቢው የኢትዮጵያ መንገዶች አስተዳደር የሚረካከቡት ይህ ፕሮጀክት ለመንገዱ የታለመለት ዕድሜ አገልግሎት ብሎም ለትራፊክ ፍሰትና ደህንነት አስፈላጊው ጥንቃቄና እንክብካቤ ሊደረግ እንደሚገባም አጽንኦት ተሰጥቶበታል። አጠቃቀማችን ላይ ያው ሃይዌይ ስለሆነ ፍጥነታችን እየቀነስን ብንነዳ ደስ ይላል። ብሬከሮችም ስላሉ እኛን ያስጠነቅቁናል። እኛም ከልምድ አንጻር ስንመጣም እናውቀዋለን መንገዶችን። ራስ ፍጥነታችን እየተግባባን የምናልፍ ይመስለኛል። የምንይዘው መኪና ከባድ መኪና ነው፣ የምንጭነውም ጭነት ከባድ ነው እና በጣም ሰፊ ትዕግስት ያስፈልጋል። በጥንቃቄ ማሽከርከር ያስፈልጋል። የጫንከው ጭነትና የመንገዱ ሁኔታ አስበን ነው መንዳት ያለብን። እኛ እንደ ቤት መኪና በአንድ ጊዜ መኪናው ፍሬን ይዘ የምትቆመው መኪና አይደለም። ፍሬን ለመያዝ ረጅም መንገድ መሄድ አለብን፣ መኪናውን ለመቆጣጠር ማለት ነው። ለዛ መኪናውን ልትይዘው በምትችልበት ስፒድ መሄድ ያው የሹፌር ግዴታ ነው። ታዲያ በቀጣይ ጉዟችን መዳረሻችንን ያደረግነው ከዚሁ ከድሬዳዋ የተለዋጭ የማሳለጫ መንገድ ወይም ኦቨርፓስ ጋር አምሳያ የሆነውን ፕሮጀክት ወደምንቃኝባት ጅጅጋ ከተማ ነበር። ቀደም ሲል በግንባታው ሂደት ቃኝተነው የነበረውና በሶማሌ ብሔራዊ ክልላዊ መንግስት በቅርቡ ሙሉ በሙሉ ተጠናቀው ርክክብ ለመፈጸም ከተዘጋጁት መንገዶች አንዱ የሆነው ይህ የማሸጋገሪያ ወይም ኦቨርፓስ የፈጣን መንገድ ግንባታ 96 በመቶ ያህል ተጠናቋል። ተሽከርካሪዎችን የማስተናበር ስራውንም ከጀመረ ወራት ተቆጥረዋል። የዛኔ ስትመጡ በአብዛኛው የዲቢኤም ስራው ነበር አልቆ የነበረው። ባለፉት 3 እና 4 ወራት ግን ትልቁን የአስፋልት ስራውን የመጨረሻውን ሌየር 9 ሳንቲም ትክነስ ያለውን ባይንደሩ 5 ሳንቲም እንደገና ደግሞ ዌሪንግ ኮርሱን 4 ሳንቲም የሆነውን ዋነኛውን የመንገዱን አካል ሰርተን አጠናቀናል። ከዛም በመቀጠል የመንገዱን የሮድ ማርኪንግ በግራና በቀኝ የሮድ ማርኪንጎችን ሰርተን አጠናቀናል። ከዛም በተጨማሪ በከተማው አስተዳደሩ ጥያቄ መሰረት ኪሎ ሜትር 3+600 አካባቢ ዋናውን የከተማ መንገድ ከኛ መንገድ ጋር የሚያገናኝ ትልቁን ጃንክሽን ሰርተን አጠናቀን አሁን በአገልግሎት ላይ ይገኛል። ወደ ጅግጅጋ ከተማ ከተለያዩ አቅጣጫዎች በከተማዋ ለማለፍ ብቻ የሚገቡትን ተሽከርካሪዎች ተቀብሎ በማስተላለፍ የትራፊክ ፍሰቱን ለማሳለጥ ታስቦ የተገነባ ነው።
ወደ አዲስ አበባ መስመርና በቶጎ ጫሌ በኩል እስከ በርበራ ድረስ የሚወጡና የሚገቡትን ተሽከርካሪዎች በመቀበል ያስተናግዳል። የከተማውን በስተግራ በኩል አቋርጦ መሄድ በባይፓስነት በተለዋጭ መንገድነት የሚያገለግል በከፍተኛ ጥራት ለትልልቅ መኪኖች ታሳቢ ተደርጎ አክስሎዳቸው ከፍተኛ የሆነ ሎድ ታሳቢ ተደርጎ በኢትዮጵያ መንገዶች አስተዳደር በ672 ሚሊዮን ብር የፌዴራል መንግስት በጀት ተከናውኖ ያለቀ ፕሮጀክት ነው። ፕሮጀክቱ ሲጠናቀቅ በዋነኝነት ይሄ የኮሪደር ስለሆነ የትልልቅ ኮሪዶሮች ስለሆኑ ከዚህ ከቶጎ ጫሌም ሌሎች የሶማሌ ክልሎችን መንገዶች ትልልቅ መኪኖች ስለሚመጡ የትልልቆቹ መኪኖች ወደ ከተማ ሳይገቡ ቀጥታ መንገዱን ተጠቅመው እንዲወጡና ከተማውን ያለውን የትራፊክ ፍሰት ሳያጨናንቁ እንዲሁም በትልቅ ሎድ ስላላቸው መኪኖች የሚፈጠረውን የከተማውን መንገድ ሳያበላሹ በዚህ ተጠቅመው እንዲወጡ የምናደርግበት ትልቅ የመንገድ ፕሮጀክት ነው። መንገዱ 30 ሜትር ስፋት ያለው ሲሆን የጥራት ደረጃው ዲሲ 6 የምንለው የዋና አገናኝ መንገድ ትራንክ ሮድ የምንላቸው አንድን ወደብ ከዋና ከተማ ከሚያገናኙት መንገዶች እኩል የሆነ ደረጃ ያለው መንገድ ነው። ማሳለጫው ከ7 ኪሎ ሜትር በላይ ርዝመት ያለውና በ672 ሚሊዮን ብር በላይ በጀት ተጠናቆ በ2017 የበጀት ዓመት ሊጠናቀቅ የታለመ ፕሮጀክት ነበር። አሁን እስከ 2018 የበጀት አጋማሽ ሙሉ በሙሉ መጠናቀቅ ያልቻለው ታዲያ ለምን ይሆን? በዋነኝነት ያጋጠምን ሁለት ችግር ነው። የመጀመሪያው ከወሰን ማስከበር ጋር የተገናኘው ነው። ያው እንደሚታወቀው ፕሮጀክቱ ማሳለጫ የባይፓስ ፕሮጀክት ቢሆንም በከተማ መሀል የሚሄድ ስለሆነ በግራና በቀኝ በተለይ ፕሮጀክቱ ከተጀመረ በኋላ ቤቶች መሰራት ጀመሩ። እነሱም ቤቶች የመንገዱን ኮሪደር ሜንቴን ለማድረግ በምናደርገው እንቅስቃሴ ውስጥ ከፍተኛ የራይት ኦፍ ዌይ ፕሮብለም ነበረብን። እሱን ከከተማ አስተዳደሩና ከክልሉ መንግስት ጋር በመነጋገር ከፍተኛ ጥረት አድርገው አግዘውን በዚህ ደረጃ ደርሷል። ሁለተኛውና ደግሞ አስቸጋሪ የነበረው የኮንትራክተሩ የአቅም ማነስ ነበረ። ስፔሻሊ የቤስኮርስ ምርት ማምረትና የአስፋልት ፕላንት ተደጋጋሚ ብልሽት በከፍተኛ ደረጃ አስቸግሮን ነበረ። የመንገዶች አስተዳደር ከኮንትራክተሩ ጋር በመነጋገር ያለውን ችግር የኢራም የመንገዶች አስተዳደርም የራሱን ሶሉሽን እያገዘ ኮንሰልታንቱም ያለበትን ችግር በጊዜ መፍትሄ እየሰጠ የሚነሱትን ጥያቄዎች መፍትሄ እየሰጠ ፕሮጀክቱ እዚህ ደረጃ እንዲደርስ አድርገነዋል ማለት ነው። የጂጂጋ ከተማ ተለዋጭ መንገድ ያው ከተጀመረ ትንሽ ቆየት ያለ ፕሮጀክት ነው። ከወሰን ማስከበር ጋር ተያይዞ የዘገየ ቢሆንም በዚህ ዓመት የግድ መጨረስ አለብን። ይህንን ፕሮጀክት ይዘን ከተማ መሀልም ስለሚሰራ ቶሎ መጠናቀቅ አለበት በሚል ባደረግነው ርብርብ በዚህ አሁን ጥር መጨረሻ ላይ ሙሉ በሙሉ ተጠናቆ አሁን የቀለም ቅብ ስራና አንዳንድ የምልክት ማስቀመጥ ስራዎች እየተከናወኑ ነው ያለው። ለትራፊክ ክፍት ተደርጓል። ስራው ተጠናቀ። ይህ ተለዋጭ ማሳለጫ መንገድ የሚያስተናግዳቸው ተሽከርካሪዎች በተለይ ከቶጎ ጫሌና በርበራ የሚገቡና የሚወጡ ከባድ ተሽከርካሪዎች በመሆናቸው ይህንኑ ታሳቢ ያደረገ የጥንካሬና የጥራት ደረጃ እንዲኖረው ግድ ማለቱ አይቀሬ ነው። ፕሮጀክት የጥራት ጉዳይ ከዲዛይን ነው የሚጀምረው። ተለዋጭ መንገድ ስለሆነ የእኛ መንገድ በዲቢኤም ደብል ቢቱሚነስ ማካደም 17 ሳንቲም ቲክነስ ያ ማለት ቤስ ኮርስ በአስፋልት በቢቱመን ሚክስ የተደረገ 17 ሳንቲም ቲክነስ ያለው እንዲሁም 9 ሳንቲም ቲክነስ ያለው አስፋልት በከፍተኛ ጥራት እንዲሰራ የሚመጣውንም ትራፊክ ሎድ ትልልቅ መኪኖች ያልፋሉ ብያለሁ ቅድም። እሱን ከዲዛይን ጀምሮ በደንብ ታስቦበት ዱሪንግ ኮንስትራክሽንም ኮንሰልታንቱ ከአጠገባችን ካለው የጂጂጋ ፕሮጀክት ማኔጅመንት ኦፊስ ጋር በመተባበር እንዲሁም ኮንትራክተሩን ከፍተኛ ጥረት ተደርጎ በዚህ ደረጃ እንዲደርስ አድርገነዋል። ከመንገዱም ባሻገር አንድ ትልቅ ብሪጅ አለን፣ ወደ 100 ሜትር የሚረዝም ብሪጅ። እሱንም በከፍተኛ ጥራት ተሰርቶ ፋንክሽናል እንዲሆን አድርገነዋል። ታዲያ ይህ ማሳለጫ መንገድ ከከባድ ተሽከርካሪዎች ባሻገር
በአካባቢው ማህበረሰብ ዘንድ በስፋት የሚዘወተሩትን የባለ 3 እግር ተሽከርካሪ በተለምዶ ባጃጅ የምንላቸውንም የሚያስተናግድ የብቻቸው መስመርንም ታሳቢ አድርጎ የተገነባ ነው። የከተማዋ ነዋሪዎች በተለይም ይህ ማሳለጫ በሚያልፈባቸው አካባቢዎች የሚኖሩት መንገዱን ቀድሞ ከነበረው አስቸጋሪ ሁኔታ ጋር በማነጻጸር እፎይታን የፈጠረላቸው መሆኑን ሲገልጹ በጥልቅ ስሜት ታጅበው ነው። ድሮ እዚህ ጋር ሳይሰራ በጭቃና በእንትን በጎርፍ ምክንያት በጣም ተቸግረን ነበር። ህዝቡን ሊተላለፍ ተውና እንኳን እዚህ ጋር ከብት ምናምን ላያልፍ አይችሉም። ፋብሪካ አለኝ፣ በዚህ መኪና ሊመላለስ ነበር እና በኃይል ከዛ ዙሬ ነው ወደዚህ መግባት የሚችለው። በዚህ በኩል እንኳን በጣም ችግር ነበረብን። በጣም ልዩነት አለው። ባይገርምህ ድሮ የነበረውና አሁን ላይ ለኛ ለሹፌሮች በተለይ በጣም ትልቅ አስተዋጽኦ አለው። በተለይ በዚህ በድልድይ የነበረው ፈተና ጭቃ ነበረ፣ በጣም አስቸጋሪ መንገድ ነበር። አሁን ላይ ግን መንገዱ ከተሰራ በኋላ በጣም ትልቅ ለውጥ አለው። ለኛ ምቾት ሰጥቶናል። መንገድ ማለት ብዙ ነገር ማለት ነው። እንደ ልብ መንቀሳቀስ ከመቻላችን ባሻገር መንገዱን ተከትሎ ብዙ ማህበረሰብ ወደዚህ አካባቢ ገብቶ እየኖረ በመሆኑ እርስ በርስ ያለን መስተጋብር ይበልጥ ጨምሯል። ተለይተን እየኖርን የነበርነውን የአንድ ከተማ ነዋሪዎች አሁን በጣም ሆኖ አቀራርቦናል። ወዶይንካስ አይ ሰሜየን ማርተ ዶለተ ፌደራል ጋር አሁን ማድዕልና አዲያ ነው ማሰንጂ ሻዕብካ ሓፈዳን ደገን ሩናሃንቲ ወኡር ያቀን በፊት የሚያጋጥሙንን ችግር ብቻ አይደለም የቀረፈልን። አሁን ይሄ መንገድ ወደዚህ አካባቢ ከመጣ ጊዜ ጀምሮ ትራንስፖርትም እንደ ልብ የሚገኝ በመሆኑ እንደ ቤት ያሉ ቋሚ ንብረቶቻችንንም ከፍ ያለ ዋጋ የሚያወጡ ሆነውልናል። አሁን ላይ ሱቆች፣ መደብሮችና የተለያዩ መገበያያ አማራጮች ሰፍተውልናል። ይሄ መንገድ የሀገሪቷ ወጪ ገቢ የሚገባበት የሚወጣበት ነው። ይህንን መንገድ ሰርተን ስናስረክብ ማህበረሰቡ እንደራሱ፣ ምክንያቱም ይህን እድል ለማግኘት በጣም ብዙ አመት ነው ቆይቶ እንትን ያለውና ይህንን ንብረት እንደራስ ንብረት አይቶ እያንዳንዱን ዲቾችን ባለመድፈን የመንገዱን ጥራት ጽዳት በመጠበቅ ቆሻሻን በአግባቡ በማስወገድ ከድሬኔጅ ጋር ተያይዞ ያለውን ነገር ፕሮፐርሊ ቢጠቀም ለአሽከርካሪዎችና ደግሞ መንገዱን ለሚጠቀሙ እነዚህ ትላልቅ መኪና አሽከርካሪዎች ምንድነው የምንመክረው ማለት መኪና መንገድ ሲሰራ በዲዛይን ሎድ መሰረት ነው እና ስታንዳርድ አለ እና ከዛ በላይ ባለመጨመር መንገዱን ደህንነትና ጤንነት መጠበቅ የሁላችንም የአንድ ሰው የሁለት ሰው የኢትዮጵያ መንገዶች አስተዳደር ኃላፊነት ብቻ ሳይሆን ሁላችንም እንደ ማህበረሰብ እነዚህ ነገራቶች አብረን በጋራ መጠበቅና የጋራ ሀብታችንም ስለሆነ ረጅም እድሜና ረጅም እንዲያገለግልልን እነዚህ ነገሮች በጥንቃቄ ብንጠቀም የሚል ነው። የድሬዳዋ ነፃ የንግድ ቀጠና አለ፣ የድሬዳዋ ደረቅ ወደብ አለ፣ እንዲሁም የድሬዳዋ የኢትዮጵያ ምድር ባቡር የድሬዳዋ ስቴሽን ይገኛልና ከነዚህ የኢኮኖሚ አንቀሳቃሽ ተቋማት ጋር ያለውን ግንኙነት በሚገባ ያፋጠነ ያሳለጠ የሚገኝ ነውና የመንገዱ ጥቅም በጣም ከፍተኛ ነው።